ኢየሱስ የሚከተሉትን ባለብዙ መልታይ ሚሊዮነር ሊያደርግ አልመጣም ያለው ማን ነው? ገንዘብን እግዚአብሔርን ተከተል፣ ገንዘብ ይከተልሃል። ፎርዲ ሚሊዮነሮች ዛሬ ከማቴዎስ ወንጌል ምዕራፍ 11 ከ28 እስከ 30፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7፣ መክብብ 2 ከ24 እስከ 26 ያለውን ይዘን ነው የምንነጋገረው። ቅዱሳን ሆይ ሰላም፣ እንደምን ሰነበታችሁ? ሳምንቱን በመልካም እንዳሳለፋችሁ ተስፋ አደርጋለሁ። ህይወትን በጣም ቀላል ስለሚያደርጉ ነገሮች ተከታታይ ትምህርት እየተመለከትን ነበረ። ምናልባት ልጠይቁ ትችላላችሁ፣ ሚሊዮነር መሆን ህይወትን ቀላል ያደርጋል? ቀላል መልስ አዎ ያደርጋል። ስለ መሰረታዊ ፍላጎቶች ጭንቀት ይቀንሳል አይደለም? ገንዘብ ሊገዛው የሚችለውን በቀላሉ ማግኘት ይቻላል። ነገር ግን የዛሬው መልእክት ስለ ገንዘብ ህይወትን ያቀልላል አይደለም። የዛሬው መልእክት በጣም ጥልቅ ነው። ኢየሱስ እንዲህ አለ። ማቴዎስ ወንጌል ምዕራፍ 11 ከ28 እስከ 30፣ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሃሌሉያ! ቀላል ነውና ቀሊል ነው። አዲሱ መደበኛ ትርጉም እናያነበብኩት። አንዳንዶች ይህንን ስታነቡ ምን እንደምታስቡ አውቃለሁ። ኢየሱስ ኃጢአተኞችን ወደ እርሱ ይጠራችኋል ብላችሁ ታስባላችሁ ይህን ጥቅስ። ምክንያቱም ሸክም የከበዳችሁ ስለሚል በቃ የኃጢአት ሸክም፣ የኑሮ ሸክም የከበዳቸውን እየጠራ ነው። እውነት ነው። ይህን ጥቅስ ለዛ ልንጠቀምበት እንችላለን። በባንክ ሚሊዮን ያላቸው ልባቸው ግን ባዶ፣ እረፍትን ያጣ ብዙ ሰዎች አሉ። ነገ በድራግ ተይዘው በተለያየ ችግር ውስጥ ገብተው ህይወታቸውን የሚያጠፉ ስንት ሚሊዮነሮች ናቸው። ይህንን ክፍል ግን ለኃጢአተኞች መጥሪያ ብቻ ልንጠቀምበት የተሰጠ አይደለም። ክፍሉን እንዲያውም ባክግራውንዱን ከፍ ብለን ያሉትን አውዱን ስንመለከት ኢየሱስ ስለ አባቱ መንግስት ሚስጥራትን ስለገለጠላቸው ዓለም ለናቃቸው ለእርሱ ተከታዮች የተናገረው ቃል ነው። ለራሱ ተከታዮች አንዳንድ ነቃፊዎችን ወይም ክሪቲክስ መልስ መስጠት እፈልጋለሁ። እውነቱን ዛሬ ሐቁን እንነጋገር ልብ ለልብ። ብልጽግና ወይም ብልጽግናን ስለማስተማር ሁሉም ሰው አይስማማም። ጀመረው በክርስቶስ በጌታ የተወደደች I respect her. She's a lovely woman and a great mom, you know. And a true minister of Christ, okay? በክርስቶስ እንደዚህ ብላ አለች ወይም ጻፈችልኝ። ሰዎችን እግዚአብሔርን እንዲያምኑ በእግዚአብሔር ላይ በመታመን የሚያስፈልጋቸውን እንዲያገኙ የሚያበረታታ መልእክት መልካም ነው፣ ጥሩ ነው፣ ፖዚቲቭ ነው። ነገር ግን ኢየሱስ ሁሉንም ሚሊዮነር ሊያደርግ አልመጣም። መልእክትህንና ያለህን አቋም ልትገመግም ይገባል ብላለች። ከማጣጣል አይደለም መሰጩ፣ በጣም በአክብሮት ለእኔ ከማሰብም ይመስለኛል ነው ደግሞ። ነገር ግን ሌላ ደግሞ ልጨምርላቸው። አንድ ደግሞ ፓስተር የሆነ ወዳጄ
እንዲሁ መልእክትን የሰማ ረጅም ጊዜ እንተዋወቃለን። እሱ ደግሞ በኢትዮጵያ ነው የሚኖረው እና ምን ብሎ ጻፈልኝ? እኔ አለኝ በገንዘብ ነገር ላይ መግባት አልፈልግም። እኔ ንጹሕ ወንጌል ኢየሱስ ያድናል፣ በመስቀል ሞቷል፣ የመስቀሉን ሥራ እንደዛ ልሰብክ ነው የተጠራሁት። ስለ ብልጽግና ማውራት ይሄ ነገር ትንሽ ገፍቶ ሄዳ አይመስልም? በጥንቃቄ ነው እሱም የጻፈው። በኋላ እንዲያውም ተነጋግረን በጣም ጥሩ መስማማት ላይ ደርሰናል እና ከተነጋገረን በኋላ ማለት ነው። ግን እነዚህን መመለስ ፈልጋለሁ። ምክንያቱም እነሱ ብቻ ሳይሆን ሌሎችም ሰዎች ተመሳሳይ የሆነ ግንዛቤ ስለሚኖራቸው ይህ ወንድም ያለኝ ኢትዮጵያ ውስጥ ብዙዎች ዛሬ በብልጽግና ምክንያት የተሳሳተ ትምህርት እያስተማሩ ሰውን ሁሉ ችግር ውስጥ እየከተቱ ነው። በቃ ስለዚህ ይሄንን ሐሳብ ትንሽ የተዛነፈ ነገር ነውና እንደው ብትተው አይነት ነው መልእክቱ የነበረው። የዛሬውን መልእክት እንድሰብክ ካነሳሱኝ ሌላ ነገር ደግሞ አንድ ሰው ክርስቲያን እህት ቴክስት አደረገች። ያለኝ ብቸኛ ተስፋ አለች የኢየሱስን መምጣት መጠባበቅ ወይም እኔ ወደ እርሱ መሄድ ብቻ ነው ብላለች። ምክንያቱም ለረጅም ጊዜ ስትጸልይበት የነበረው እና ልታየው የምትፈልገው ለውጥ ካለማየቷ የተነሳ ወደዚህ አይነት ድምዳሜ ውስጥ ገብታለች። ተስፋ ቆርጣበታለች በሁኔታው። የእሷን ቃል ሳነብ በመንፈሴ የተሰማኝ ነገር አሁን ለውጥ ለማየት ተዘጋጅታለች የሚል ነው። ከዛ በውስጤ የመጣው ቃል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ነው። ስለዚህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ በምንም ስጦታ የማታጡ ናቸው፣ ወይም የሚጎልባችሁ ስጦታ ምንም የለም። እና የዛሬው መልእክት በዛ መንፈስ የመጣ መልእክት ነው። ብዙዎቻችሁ ዛሬ ይህ መልእክት ስታነቡ ወይም ስታዳምጡ ለረጅም ጊዜ ራሳችሁ የመለወጥ ቦታ ላይ ቆማችሁ ሊሆን ይችላል። ነገሮች ሲቀየሩ የምታዩበት ቦታ ላይ ቆማችሁ ተስፋ ቆርጣችሁ ሊሆን ይችላል። ዛሬ የ40 ሚሊዮነር ልብ 40 ሚሊዮነሮች ልባቸው ገንዘብን የሚያሳድድ ሳይሆን እግዚአብሔርን የሚያሳድድ ነው፣ ወይም ቼዝ የሚያደርግ ነው። አይነው ቼዝ ማድረግ ማለት የሚከታተል በቃ አንዱ ተልባችሁ የሚያሳድድ የምንለው ከልብ በቃ ናፍቆታችሁ ምንዳቸው ወይም ሀብታቸው ባንክ አካውንት ሞልቶ ልባቸው ግን ባዶ የሆነ ብዙ ሰዎች አሉ። በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 12 ቁጥር 19 ላይ አንድ ሰው ማሳው አምሮ አየ። ገና እኮ አጭዶ ሽጦ ምን ብሎ አይደለም፣ ገና አምሮ ሲያየው ማሳው ነፍሴ ሆይ አለ ቁጭ ብሎ። ለብዙ ዓመት የተከመረ ብዙ መልካም ነገር አለ፣ ረፊ ቢጠጪ ደስ ይበልሽ እላታለሁ ባለበት ጊዜ ዛሬ ነፍስህን ካንተ ይሻለሁ፣ ይህ ሁሉ ያከማቸው ለማን ይሆናል አለው ጌታ። 40 ሚሊዮነር የ40 ማልቲ ሚሊዮነር ወይም የባለ ብዙ ሚሊዮነር ልብ ያላቸው ሰዎች ሀብት የሚያከማቹ ሳይሆን በሀብታቸው የእግዚአብሔርን መንግስት የሚገነቡ ናቸው። በሰማይ ሀብት የሚያከማቹ እንጂ ብልና ዝገት ሌባ በሚሰርቀው ስፍራ ሀብት የሚያከማቹ አይደለም።
ብዙ ብር ባንክ ካላቸው ልባቸው ግን ባዶ የሆነ ብዙ ሰዎች አለ። ባዶ ደስታ የሌላቸው ሰዎች፣ ጌታን መከተል የማያውቁ የካምፓኒ ባለቤቶች፣ ኢንቨስተሮች፣ ኢንተሌክቹዋል አዋርድ ያላቸው ግን ይህንን ጌታን ቼዝ ማድረግ ያልገባቸው ቅዱሳኖች ስሙኝ። ታላላቅ ለጋሾች ሲሞቱ ብቻ የሚሰጧል። 5 ቢሊዮን ሰጠ፣ 20 ቢሊዮን ዶላር ለቻሪቲ ገባ። እኔ ግን ነግራቸዋለሁ፣ ታላላቅ ለጋሽ የሚባሉ ሰዎች በህይወት እያሉ የሚሰጡ ናቸው። በህይወት እያሉ አክቲቭሊ በምድር ላይ በሚያዩት ነገር ላይ ኢንቨስት የሚያደርጉ እግዚአብሔር እንደመራቸው። ወደዛ ሀሳቤ ከመሄደ በፊት ግን ወደኋላ መለስ ስልበልና ቅድም ስለ ክሪቲክስ ወይም ደግሞ ለምን እንደዚህ ስለ ብልጽግና እህቴን ወንድሜም የጻፉት ወይም ደግሞ ሌሎች እንደዚህ አይነት ላላችሁ ሰዎች የሚሆን መልሴን አጠር አድርጌ 3 ነገሮችን ልናገር። ለምን ስለ ብልጽግና አስተምራለሁ? ለምን ይሄ 40 ሚሊዮነር ሐሳብ በብዙዎች እንዲኖር እፈልጋለሁ የሚለውን ነገር በመጀመሪያ ኢየሱስ ክርስቶስ አዞናል። ማቴዎስ 28 ከ19 እስከ 20 ሲናገር ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው አለ። ሁሉንም ነው እንጂ አንድ ነገር ብቻ መዳን ብቻ አስተምሩ አለ። ያስተማርኳችሁን የነገርኳችሁን ነገር ሁሉ እያስተማራችኋቸው፣ ፉል የሆነ ባላንስድ የሆነ ነገር በአንድ በቃ በብልጽግና ብቻ ነው የማስተምረው ሌላውን አልነካም የሚል ሰውም ባይዝድ የሆነ ነው። ፈውስ ብቻ ነው ሌላ ባይዝድ ነው እሱ። ሁሉንም በእርግጥ አንዳንድ ሰዎች ስለ ብልጽግና ሳይሆን ስለ ሌላው ባስተምር ሞር ኮምፎርታብል ነኝ፣ ሞር ውጤታማ ነኝ፣ ምንም አይደለም። ግን ሌላ ይህንን የሚያስተምሩትን ተቃውሞ ሆኖ መቆም የሙሉ ወንጌልን ሐሳብ መቃወም እንደሆነ ልነግራችሁ ፈልጋለሁ። ሁለተኛ ቤተ ክርስቲያን ስለ ብልጽግና ማስተማር ስታቆም ሰዎች ብልጽግናን ፍለጋ ቤተ ክርስቲያን ኋላ ቀረነች፣ ስለ ገንዘብ የሚባል እነሱ ምንም ጉዳይ አይላቸውም ብለው የማይሆን ገንዘብ እንዴት ነው የሚገኝ ብሎ የሚያስተምር ሌላ ስህተት ውስጥ ይገባሉ። ሌላ ነገር በቃ ነገር ውስጥ ይሄዳሉ። አንዳንዱ ጠንቋይ ቤትም ሊሄዱ ይችላል። በጣም እኮ ነው የሚገርመው። ቤተ ክርስቲያን ግን መልእክት እንዳላት ልታውቅ ይገባል ነው። ሶስተኛ ብዙ ሰዎች በስህተት አስተማሪዎች፣ ቅድም ወንድሜ የተናገረው ኮንሰርን፣ ብዙዎች በሐሰተኛ ትምህርት፣ አንዳንዶች ባለጸጋ ካልሆንክ መንፈሳዊ ችግር አለብህ ብለው የሚያስተምሩ ሁሉ አሉ። አንዳንዶች ደግሞ ድሃ ስለሆኑ የመንፈሳዊ ጥግ የደረሱ የሚመስላቸው አሉ። ድሃም ሀብታምም መሆን መንፈሳዊነትን የሚያሳይ አይደለም። ነገር ግን ትክክለኛውን ነገር የሚያስተምሩ ሰዎች ሲኖሩ የብዙዎችን ስሰጥ፣ የብዙዎች ደግሞ በባለጸጋ አስተምሮቶች ማኑፕሌትድ ሆነው ንብረታቸውን በማጣት ከእምነት ወደኋላ ለሄዱ ሰዎች፣ ስህተት ውስጥ ለገቡ ሰዎች ካላስተማርን ትክክለኛውን ነገር ውሸት ይሰለጥናል ማለት ነው። ስለዚህ እኔ የገንዘብ ረሃብና ናፍቆት ኖሮኝ የማስተምር ሳይሆን ሰዎች እንዳውም ትምህርቶቹን በደንብ ከተከታተላችሁ የሚያደርጓችሁ እግዚአብሔርን እንድትከተሉ በእግዚአብሔር መታመንን ነው የሚያስተምሯቸው። ስለዚህ ይህንን ልቤን እንድትረዱልኝ እፈልጋለሁ። ስለዚህ በጣም ባለጸጋ የሆነ ሰው የተናገረውን መልእክት እንመልከት። ወደዛ ልመለስ። አሁን ሰለሞን የተባለ በጣም ባለጸጋ የሆነ እንደሱ አይነት ባለጸጋ እንዳልነበር መጽሐፍ ቅዱስ እንደማይነሳም ብሎ እግዚአብሔር ያስነሳው ባለጸጋ ነበር። ሰለሞን እንደዚህ ያለ ሰው
ይበላ ይጠጣ፣ ስለ ድካሙም ነፍሱም መልካም ነገርን ያይ። ይህ ከመልካምነቱ ይልቅ ለእርሱ የለም። ይህም ደግሞ ከእግዚአብሔር እንደሆነ አየው። ከእኔ በይበልጥ ማን የበላና ማን ደስ የተሰኛል? አይ ቲንክ የድሮን ትርጉም በጣም ፋሚሊያር ስለሆንኩ ከሱ ባነብላችሁ ይሻላል። እንደዚህ ይላል መክብብ ምዕራፍ 2 ላይ ለሰው ከሚበላና ከሚጠጣ በድካሙም ደስ ከሚለው በቀር የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ። ያለ እርሱ ፍቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው? እርሱም ደስ ለሚያሰኘው ሰው ጥበብንና እውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ለማያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህም ደግሞ ከንቱ ንፋስን እንደመከተል ነው። ስለዚህ እዚህ ጋር እግዚአብሔርን ደስ ለሚያሰኘው ሰው፣ እሱን ደስ ለሚያሰኘው ሰው ጥበብን እውቀትንና ደስታን ይሰጠዋል ይላል። ያ ብቻ አይደለም፣ ደግሞ እግዚአብሔርን ደስ የማያሰኘው ሰው ያከማቸውና የሰበስበውን ለዛ ሰው እሱን ደስ ለሚያሰኘው ሰው ይሰጠዋል ይላል። እኔ ይህንን ክርስቶስን ሳላገኝ ያነበብኩት ጥቅስ ነበር። መጽሐፍ ቅዱስ ገልጬ ካነበብኳቸው ጥቅሶች መጀመሪያ እምላቸውና ብዙ ጊዜ በቃ በልቤ ውስጥ ዋው እግዚአብሔርን አለማስደሰት የሚያመጣው ነገር ውስጤ ተቀብሮ ቀረና ሰለሞን ብዙ ሀብትን ያየ ሰው ብልጽግናን ጥሪት የሚባለውን ብልጽግናን ጥጉን ያየ ሰው ነበር። ግን ገንዘብ ደስታ እንደማያመጣ፣ ገንዘብን ማሳደድ ንፋስን እንደመከተል እንደሆነ የተረዳ ሰው ነበረ። በቃ ንፋስን እንደመጨበጥ የምንለው ማለት አይደለም። ስለዚህ ገንዘብ ሞልቶን ልባችን ባዶ ኤምፕቲ ከሚሆን የሰማዩ ጥበብን አግኝተን ደስታና እርካታ ኑሮን ፉሊ ባለጸጋ ብንሆን የተሻለ ነው ማለት ነው። ይህ ወደ አንድ ጥያቄ ላይ ያመጣን ነው። እንግዲህ ዛሬ ምንድን ነው ልላቸው የፈለግኩት? እግዚአብሔርን ቼዝ አፍተር ዘ ሎርድ and let money chase after you። እግዚአብሔርን ተከታተሉ፣ ናፍቆታችሁና ራባችሁ ሲሆን ገንዘብ ይከተላችኋል ነው መልእክቱ። አዎ ሁሉም ሰው መልታይ ሚሊዮነር እንዲሆን አልተጠራም። እውነት ነው። አሁን ግን እኔ የምናገረውና የምሰብከው መልታይ ሚሊዮነር እንዲሆኑ ለተጠሩ ነው እላችኋለሁ። ምን ማለት ነው? መልታይ ሚሊዮነር ለመሆን የሚወስደውን እርምጃ ሊወስዱ ለሚወዱ፣ ከመንፈስ ቅዱስ ጋር አካሄዳቸውን ለሚያደርጉ። ዛሬ ኢየሱስ መጥቶ የኔ 40 ሚሊዮነር መልታይ ወይም የባለ ብዙ ሚሊዮነር ትሆንልኛለህን ብሎ ቢላችሁ ምንድን ነው የምትሉት? አሁን ጌታ ሆይ፣ ወይስ ደግሞ እኔ እባክህ ስለ ፕሮስፔሪቲ አላምንም ነው የምትሉት? ወይስ እንደ ኢሳይያስ ማንስ ይሄድልኛል፣ ማንስ ይላክልኛል የሚለውን ድምፅ ከሰማይ ሲሰማ ኢሳይያስ እኔ ያለው አለ፣ እኔ ላከኝ አለ። ዛሬ እግዚአብሔር ማን መልታይ ሚሊዮነር ይሆንልናል ሲል ሂራያም ትሉታላችሁ። እኔን ተጠቀም መንግሥትህን ልገባ በሚሊዮን የምሰጥ ሰው አድርገኝ ትሉታላችሁ። ወይስ አንተ ነፍሴን አድነህ በቃ ነፍሴን ድኜ የዳንኳትን ነፍሴን ይዤ በጥርሴ ነክሼ መንግሥተ ሰማያትን ብቻ ልጣ? አታጡም። በክርስቶስ ታትማችኋል። የርስታችሁ መያዣ መንፈስ ቅዱስ በልባችኋል። ሚሊዮነር ባትሆኑም መንግሥተ ሰማይ ትገባላችሁ።
በገንዘብ አይገባዛ። ነገር ግን ስለ ብልጽግናና የእግዚአብሔር መንግስት የፋይናንሻል ሐሳብን የሚያስተምሩትን ሰዎች ክሪቲሳይዝ አታድርጉ፣ ይቅርባችሁ። መደምደሚያ ምንድን ነው መልእክቴ? እግዚአብሔር ሀብታም ያደርጋችሁ ወይም አያደርጋችሁ አይደለም ጥያቄው። ልባችሁ እግዚአብሔርን የሚናፍቅ የሚፈልግ ነው ወይስ በገንዘብ ፍቅር ተጠምዳችኋል? እግዚአብሔርን በሙሉ ልባችን ስንፈልገው በለጋስ ልብ ስንገለጥ መንግስቱን ለመገንባት የእግዚአብሔር ብልጽግና እነዛን ሰዎች ፈልጎ ያገኛቸዋል። ልክ እንደዛች የመጨረሻ ተስፋ የሚያስቆርጥ ሁኔታ ውስጥ ኦንሊ ተስፋ ያለኝ ክርስቶስን መጠበቅ ነው እንዳለችኝ እህት፣ ይህን መልእክት የምትሰሙ አንዳንዶች ሁኔታችሁ የሚቀየርበት ተርን አራውንድ ቦታ ላይ ቆማችሁናል ያላችሁት። ስትጸልዩ ስትጠብቁ ብዙ ጊዜ ነበራችሁ። አሁን ግን ተስፋ ወደ መቁረጥ ላይ መጥታችሁ ይሆናል። ዛሬ እኔ ልነግራችሁ እወዳለሁ። አሁን እናንተ ለውጥ ልታዩ ተዘጋጅታችኋል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 አነባለሁ። ስሙኝማ አንደኛ ቆሮንቶስ በጣም ደስ ይለኛል። ብዙ ጥሩ ጥሩ መልእክቶች አሉት። ቁጥር 7 ላይ እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። አንድ የጸጋ ስጦታ እንኳን መልታሚሊየርነት ነው በሉት፣ ወደዛ የሚያደርሰውን ጸጋ ይሁን አይጎልባችሁም። ገንዘብን ስታባረሩ አይደለም ያለው፣ የኢየሱስን መገለጥ ስትጠባበቁ። ኢየሱስ ክርስቶስን የገለጠላቸው የአብ ጸጋ፣ ክርስቶስ ደግሞ አብ ማን እንደሆነ የገለጠላቸው፣ አሁንም እሱን ለሚናፍቁ ገንዘብ ናፍቆታቸው ላልሆነ ማለት ነው። ብዙ መልታ ሚሊዮነርነት ናፍቆታቸው ላልሆነ ለነሱም የፎርዲ መልታ ሚሊዮነር የፎርዲ የባለ ብዙ ሚሊዮነር የመንግስቱን ሐሳብ እና መንገዱን ይገልጥላቸዋል። ምናልባት እግዚአብሔርን ለማሳደድና የሚያስናፍቅ ደረጃ ሳይሆን ገና ጌታን መከተል አልጀመራችሁ ሊሆን ይችላል ይህንን መልእክት እየሰማችሁ ያላችሁ አንዳንዶቻችሁ። ስለዚህ ኢየሱስን ወደ ሕይወታችሁ ልታስገቡት የመጀመሪያው እግዚአብሔርን ለመከተል ይሄ የናፍቆት መከተል ማሳደድ በሉት፣ ወደዛ ለመግባት የመጀመሪያውን ስቴፕ ኢየሱስን ወደ ሕይወታችሁ አስገቡት። ና ጌታ ኢየሱስ ብላችሁ የአጭር ጸሎት ይንጸርስ። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ባፈሰስከው ደም ኃጢአቴን ሁሉ እንድታጥብልኝ እጠይቅሃለሁ። የሕይወቴ አዳኝና ጌታ አድርጌ በዚህ ሰዓት እቀበልሃለሁ። ስለ ሞትክልኝ ከሙታንም ደግሞ እኔን ለማጽደቅ ስለተነሳ አመሰግናለሁ። ስላዳንከኝ አመሰግናለሁ። በኢየሱስ ስም አሜን።
ይህን ጸሎት ጸልያችሁ ከሆነ ጌታ ወደ ህይወታችሁ ገብቷል ብዬ አምናለሁ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ይህንን መልእክት የሰሙት እህቶችና ወንድሞቼ ሁሉ የዚህ መልእክት ዓላማ ምን እንደሆነ እንዲረዱት ስለረዳሃቸው አመሰግናለሁ። ብዙዎቹን መልታይ ሚሊዮነር አድርገህ እንድታስነሳቸው ለዚህ ባለ ብዙ ፎርዲ ባለ ብዙ መልታይ ሚሊዮነር መሆን ጥሪ አለው የሚሉበት ጸጋ ይለቀቅላቸው ዘንድ መንገዱንም ይገለጥላቸው ዘንድ በኢየሱስ ስም ጸልያለሁ። ታሞ ያሉ ሁሉ የፈውስ ኃይልህ ያገኛቸው ዘንድ በሽታ ሁሉ ከሰውነታቸው ላይ በኢየሱስ ስም የተነሳ እንዲሆን ጸልያለሁ። ስለ ቃል ሁሉ ተባረክ። እያንዳንዱን ሰው አንተ ደግሞ ሳምንቱን የበረከት የድል ሳምንት ታደርግላቸው ዘንድ ጸልያለሁ በኢየሱስ ስም አሜን። እግዚአብሔር ይባርካቸው። መልካም ሳምንት እያልኩኝ ምናልባት ቻናሉን ላይክ ሰብስክራይብ ካላረጋችሁ ይሄ ጥሩ ጊዜ ነው። ላይክ ሰብስክራይብ ለማድረግ ጊዜ አትስጡት። የሚቀጥለው መልእክቶች አሉ፣ መዝሙሮች፣ በጣም ጥሩ መዝሙሮች፣ መንፈስ ቅዱስ በልቤ ያፈሰሳቸው መዝሙሮች እየተለቀቁ ነው። በዚህ ሳምንትም አንድ አዲስ መዝሙር ነበረን፣ ስሟቸው፣ ትባረኩበታላችሁ። ስለ ጸሎት በቅርቡ የሚለቀቁ በጣም ጥሩ ዝማሬዎች አሉ። እነሱንም ለማግኘት እንድትችሉ ሰብስክራይብ አድርጉ ቻናሉን። ይህንን አገልግሎት በገንዘባችሁ ለምትደግፉ አመሰግናችኋለሁ። በመቀጠል አድርጉት። ሌሎቻችሁም ደግሞ ግሩፑን ጆይን አድርጉ። የመስጠት ነገር በልግስና በመስጠት ሰፖርት አድርጉኝ። ባደረጋችሁ ቁጥር ደግሞ የሚጨምር የብልጽግና የፎርዲ ሚሊዮነር አኖይንቲንግ በእናንተ ላይ ይመጣል። አሹር ዩ። እግዚአብሔር ይባርካችሁ። መልካም ሳምንት።